ሞክሬ ነበር ግን አልተሳካም። በቃ እግዚአብሔር የወደደውን ያደረገው አልሞትም አለ። እሺ እንዳልክ እሺ ቆይ ጠይቅሽ ድሉን ሰጪኝ ፕሊዝ። ወንድምሽ ይቅርታ፣ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ልጅ ነው? አዎ የእናቴ አባቴ ልጅ ነው። ታላቅሽ ነው? ታላቄ ነው። እሺ በስንት ዓመትሽ ነው የደፈረሽ? በቃ አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበርነው። 15 16 አካባቢ ተከታታይ እድሜ ላይ ነው የነበርነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬያለሁ። ቤተሰብ በጥያቄው ልክ አድርጊልኝ። በ15 ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸው አለባትና አባትሽ ቁጭ አድርገሽ? አዎ ተናግሬያለሁ። አዎ እና ለዚህ ያደረገኝ ሲል አልተጠየቀም። ምክንያቱም ይኸውልሽ ሀቢባዬ እኔ ያወጣሁት ከ20 ዓመት በኋላ ነው ይህን ታሪክ ወደ ሚዲያ ያወጣሁት። በጣም ሲከብደኝ የሚያግዘኝ ሰው ሳጣ ስገባና ስወጣ በፊት ልጅ ስለነበርኩኝ በጣም በዛ ከተባለ 15 ዓመት ሊሆነኝ አካባቢ ነው ይህ ነገር የተፈጸመው እና ወደ ሚዲያ ለማውጣት በጣም እድሜም አይፈቅድም። ልጅ ነኝ፣ ተማሪ ነኝ። ቆንጂትዬ የኔ ጥያቄ በ15 ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ህግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ወደ ህግ ይዘውልኝ አልሄዱም። የድሮ ቤተሰብ ታውቂዋለሽ፣ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወለድ ዝም በይ ተባልሽ አይደል? ዝም በይ ተባልሽ። እሺ እርግዝና ሲፈጠርስ ምን አልሻቸው? እሱም ማለት መጀመሪያ እንደተደፈርሽ የነገርሻቸው ወይስ እርግዝና ሲፈጠር የነገርሻቸው? መቼ ነው ኤግዛክትሊ የነገርሻቸው? ተናግሬያለሁ። እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ ዲቃላ ነው የወለድሽው አንቺ ሰደላዝለሽ ሲለኝ እኔ ዲቃላ አይደለም ቅደም ተከተሉ ሳይወለድ ገና ማሬ። የኔ ጥያቄ ልክ እንደደፈረሽ ተናገርሽ በትኩሱ ወይንስ እርግዝና ሲፈጠር ተናገርሽ? ስቴፑ ማወቅ ፈልጌ ኔ ልክ እንደተፈጠረ ነው የተናገሩት። እሺ ምን አሉ? በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ። ሁሉም ማንም ከጎንሽ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድትይ አፍሽ እንድትዘጊ ነገሩሽ? አው እህቴ በተለይ የመጀመሪያ እህቴ አሁን በህይወት የለችም፣ ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩም አያስታውቅም ሰውነቴ። ያለ ነው ገና ማርገዝሽን ገና አላወቅም። እዚህ ጋር ማርገዝ ከማወቅሽ በፊት ያለው ትኩስ እያለ ስትነግሪያቸው አፍሽን ዝጊ ያሉሽ። ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ መቼ እንዳወቅሽ እና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው። እርግዝናን መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ፔሪድ ያየሁበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ አይቼ ነበረ ግን አሁን የለም ስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቤል 5 ወር ተኩል ይሆናታል አላት። ከዛ በኋላ ለእሷ ለማስወጣት ነበር ይዛኝ ሄደችው። ልታስወጣልኝ ነበር 5 ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችም ለዶክተር። በወንድምሽ ተደፍረሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እንከን ሊያጋጥመው ይችላል የአሁን አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም? እህትሽ ለዶክተር ለማስረዳት ሞክራለች፣ ግን 5 ወር ተኩል አልፎታል ትሞታለች አላት። ለመውጣት ከወንድም እንደሆነ ነግራ ዶክተሩ ትቀጥላለች። 5 ወር ተኩል ስላለፋ ትሞታለች አላት። ትሞታለች፣ ስለዚህ ትውለደዋል። ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲሆን አልተፈቀደም። በቃ እየተዘጋበት ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ ማማ የሆነ እድሜያቸው አለ አይደለ እንዳይናገሩ በቃ ጸጥ እንዲል የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ ሄጄ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው። እሺ ማለት እሱንስ ምን አሉት ቤተሰብ? ምን ቀጡት? ይህን በማድረጉ ምንም አልቀጡትም። ይኸውልሽ ሀቢባዬ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ።
እኔ 5ኛ ክፍል እያለሁ ነበር ይሄ የተፈጸመው እና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላውቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ። ከዛ እህቴ ከአጠገቤ ያልነበረችም ወደ ክፍለ ሀገር ስራ አግኝታ ሄደች። እሱም ስራ አግኝቶ ሄደ። ግን እንደዚህ ስለ ልጁ ኃላፊነት ብዙ አልወስድም። እህቴ ነበረች ኃላፊነት የምትወስደው። ከዛ በኋላ ልክ 2000 ዓመተ ምህረት ላይ እህቴ አረፈች። እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ ሆነ ኃላፊነቱ። እኔ ላይ ኃላፊነት ሲሆን ያንን ሁሉ ዓመት 7 ዓመቱ አካባቢ ነው። ትምህርት ቤት አልገባም ነበር። ኬጂ በሚገቡበት እድሜ ኬጂ አልገባም። አፉን ብዙ ስላልፈታ፣ አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ቤት ውስጥ ይደበቅ ስለነበር አፉን ስላልፈታ ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው ልጅሽ? የኦቲዝም ያወቅኩት እህቴ 2000 ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱን በልቶ ታመመብኝ። እሱን በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበታል። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት 12 ሆስፒታል ሪፈር ጻፈልኝና ይዤ ሄድኩኝ የካቲት 12 ሆስፒታል። እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ ምን ኦቲዝም ነው ትይኛለሽ? እናንተ ናችሁ ልጁን በሽተኛ ያደረጋል። ስለዚህ ምንም አይነት መድኃኒት አልሰጠውም፣ እያደገ ሲሄድ ይለቀዋል አለ። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚየን ውስጥ የሞተችው ታስታውሻት ከሆነ ኦቲዝም ትምህርት ቤት የከፈተችው ልብሷን ኔትወርኳ እያስቸገራት ነው። እንዴ በሰው ስልክ ነው ለምን አለ ራሱ የገባችሁ ይስተካከል፣ ታገዙት። በጣም ያሳዝናል። ህፃኖች ያሳዝናል። ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻለሁ የትራንስፖርት እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ የተሰማችሁ ለእኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነሽ ነው የሚያስበው። ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤት አገኘሁለት የዘሜ ጋ የሞተችው የኦቲዝም ስልኳ አስቸግሮ የደወሉብኝ አሁን በቃ ሌላ ስልክ ተደውሎ ሌላ